እየነገርኩ አትተመዝ ብላ እንመለሳለን። በማገባ ሊጠልቅ ተላል አንድ ደና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀው ምን አይነት ሰሞኑን ለአርሰናል ደጋፊዎች እንደምታስታውሱ ባለፈው ሳምንት የሊግ ካፕ የፍጻሜ ጨዋታ ነበር በማንቸስተር ሲቲ። ከዛ በኋላ ስለ አርሰናል በተለይ ብዙ ያነጋገረ ሽንፈት ነበር እና ከዛ ሽንፈት በኋላ በእርግጥ አሰልጣኞች ከእንደዚህ አይነት ከሚያሳምም ሽንፈት በኋላ ወዲያው ጨዋታ ማድረግ ነው የሚፈልጉት ቶሎ ወደዛኛው ወደ ቀጥሎ ወደሚመጣው ውድድር ለማተኮር ማለት ነው እና በ3 ቀን ውስጥ በ2 ቀን ውስጥ ቶሎ መጫወት ይፈልጋሉ ተጫዋቾች። ከዛ በፊት በገጠማቸው ሽንፈት ላይ ረጅም ጊዜ እንዲቆዩ አይፈልጉም፣ ረጅም ጊዜ ዱዌል እንዲያደርጉ አይፈልጉም። ነገር ግን ይሄኛው በተለይ አሁን የውድድር ዘመኑ ካለበት ምዕራፍ አንጻርና ከተሸነፉበት ውድድር አንጻር የፍጻሜ ጨዋታ ስለሆነ በሌላም ውድድር ቢያንስ በሌሎች ሁለት ውድድሮች የሚፎካከራቸው በፕሪሚየር ሊግና ኤፍኤ ካፕ ውስጥ ያለ ነው ማንቸስተር ሲቲ። በፕሪሚየር ሊግ በቅርብ ጊዜ ያገኛቸዋል። የኢንተርናሽናል ጨዋታ መምጣቱ እንደ መጥፎ አልተቆጠረም። ሁልጊዜም በመደበኝነት አሰልጣኞችና ደጋፊዎችም የሚፈሩት ጊዜ ቢሆንም የዓለም አቀፍ ጨዋታዎች ረፍት ጊዜ ይሄኛው ግን እንደ መጥፎ አልተቆጠረም ለአርሰናል። ተጫዋቾቹ እንዲያውም ጥሩ ዲስትራክሽን ያገኛሉ፣ ከዛ ኤንቫይሮንመንት ወጥተው ነው የሚመለሱት። ስለዚህ የነጥብ ጨዋታዎችም አይደሉም፣ የወዳጅነት ጨዋታዎች ናቸው። በንጽጽር ከነጥብ ጨዋታዎች ይልቅ የበለጠ ሪላክሲንግ ናቸው። መጥፎ አይደለም የሚል ግምት ነው የነበረው። ግን አሁን የሚሰማው የጉዳት ዜና ምሳ እንዳነሳሹ የጉዳቶቹ አይነት በጣም ከባድ ነው ወይ? ምን ያህል ጨዋታ ያስመልጣቸዋል? የትኞቹ ተጫዋቾች ነው የምር የተጎዱት የሚለው ገና በዚህኛው ሳምንት የበለጠ ሊታወቅ የሚችል ነው። ምክንያቱም ሁሉም ተጫዋቾች ወደ አርሰናል ተመልሰዋል። አሁን 10 ተጫዋቾች ናቸው። መጠኑ በጣም ያልተለመደ ነው። በአንድ ቡድን ላይ ብቻ ይሄን ያህል ተጫዋቾች እየሰማን አይደለም። በተለይ ግን ትላንትና ጠዋት የፒየሮ ኢንካፒዬና የማርቲን ዙቢሜንዲ ከየብሔራዊ ቡድኖቻቸው ከኤኳዶር እና ከስፔን ብሔራዊ ቡድን ውጪ እንዲሆኑ መደረጋቸው የበለጠ አርሰናል ደጋፊዎችን ያሳሰበ ነበር። እንደምታውቂው የብሔራዊ ቡድን ጨዋታዎች ከመጀመራቸው በፊትም ወይም ጥሪ ከደረሳቸው ተጫዋቾች መካከል እንግዲህ አንድ ላይ 10 ተጫዋቾች ናቸው ተጎድተዋል የተባሉት፣ አንዳንዶቹ ሳይሄዱም ጭምር። ለምሳሌ ዩሪየን ቲምበር የምርም ተጎድቷል። ምክንያቱም ከማንቸስተር ሲቲ ጋር በነበረው ጨዋታ አልተሰለፈም። በጣም ትልቅ ጨዋታ ነበር። በሙሉ ጤናው ላይ ቢኖር ኖሮ በዚህ ውድድር ዘመን የአርሰናል የመጀመሪያ ተመራጭ ቀይ መስመር ተከላካይ ነበር፣ ይሰለፍ ነበር። ኤቤሪቼዜ የምርም ተጎድቷል። ተጠርቶ ነበር ለእንግሊዝ ብሔራዊ ቡድን። ነገር ግን እሁድ በነበረው ጨዋታ ከሲቲ ጋር በነበረው ጨዋታ እሱም አልተሰለፈም። ከጉዳት ነጻ ቢሆን ኖሮ ይጀምር ነበር እሱም። ከዛ ውጪ እዛ ጨዋታ ላይ የተሳተፉና 90 ደቂቃ የተጫወቱ እንደ ዊሊያም ሳሊባ አይነት ተጫዋቾች ደግሞ እዛ ጨዋታ ላይ ገጥሟቸዋል በተባለ ጉዳት ምክንያት ከፈረንሳይ ብሔራዊ ቡድን ዝርዝር ውጪ የሆነ ተጫዋች ነው። እዚያው ጨዋታ ላይ መጠነኛ ጉዳት ገጥሞታል የተባለው ሊያንድሮ ትሮሳርም ከቤልጂየም ብሔራዊ ቡድን ውጪ ሆኗል። የተወሰኑ ተጫዋቾች እንደተጎዱ ይታወቁ የነበሩ ተጫዋቾች ናቸው። አሁን ከብሔራዊ ቡድን ከተመለሱ ተጫዋቾች ውጪ ሌላ ያልሄደው ተጫዋች ጋብሪኤል ማጋላይሽ ነው። እሱም እንደዚሁ ከዛ ጨዋታ በኋላ ለብራዚል ብሔራዊ ቡድን ጥሪ ደርሶት ነበር በካርሎ አንቼሎቲ። ከማርኪኞስ ጋር የዓለም ዋንጫው ሲመጣ የብራዚል ብሔራዊ ቡድን የመጀመሪያ ተመራጭ መሀል ተከላካይ ይሆናል ተብሎ የሚጠበቅ ነው። እሱም እንደዚሁ ወደ ብራዚል ብሔራዊ ቡድን አልሄደም። ከዚያ በኋላ ነው እንግዲህ ቅድም የጠቀስኳቸው እንደ ቡካዮ ሳካና ዴክላን ራይስ ከእንግሊዝ ብሔራዊ ቡድን ካምፕ እንዲወጡ የተደረገው። ተጎድተዋል ወይ ሜዲካል አሰስመንት በአርሰናል ያስፈልጋቸዋል በሚል። የኖኒ ማድዌክ ጉዳት ግን ጠንከር ያለ ሳይሆን አይቀርም። ምክንያቱም ቶማስ ቱኸል ከጨዋታው በኋላ እንደተናገሩት የሚያሳስብ አይነት ብለው ነው የገለጹት። ፒየሮ ኢንካፒዬም ቀይሩኝ ብሎ ጠይቆ ነው እዛ የኮሎምቢያና ጃፓን ሲጫወቱ ቀይሩኝ ብሎ ጠይቆ ነው ተቀይሮ የወጣው። እሱም ጉዳት ይመስላል። ግን የጉዳታቸው መጠን ምን ያህል ነው የሚለው ትክክለኛው የጉዳት መጠን እስካሁን ድረስ ያው በሁሉም አልተገለጸም። ወደ ክለባቸው አብዛኞቹ ወደ አርሰናል የመጡ ተጫዋቾች በተመለከተ ሲነገር አርሰናል በዚህኛው ሳምንት የጉዳታቸውን ሁኔታ አሰስ ያደርገዋል የሚል ነው። ሌላ ማስታወስ የሚገባን ግን የተጎዱ ተጫዋቾች አሉ አሁን እየተጫወቱ ያልሆኑ። ለምሳሌ ሚኬል ሜሪኖ በቀደም በሊግ ካፕ የፍጻሜ ጨዋታ እንዳየነው በክራችና በፕሮቴክቲቭ ቡት በሚባለው ቅርብ ጊዜ ሰርጀሪ ስላደረገ እሱም ቢሆን የሲዝኑ የመጨረሻዎቹ ጨዋታዎች ላይ ይደርስ እንደሆነ እንጂ የሱን ጉዳት በጣም ከባድ ነው። እንግዲህ ለወራት አልተጫወተም። ማርቲን ኦዴጋርድ 121 ቀናትን በዚህኛው የውድድር ዘመን ሜዳ ውስጥ አልነበር። ስለዚህ ሲዝኑን አብዛኛውን ጊዜ በጉዳት ምክንያት ከሜዳ ርቆ የቆየ ተጫዋች ነው እና ስጋት አለ። ምክንያቱም በየቀኑ ነው አዳዲስ
የአርሰናል ተጫዋቾች ከብሔራዊ ቡድን በጉዳት ምክንያት ከቡድኑ ከውድድር ውጭ ሆኑ የሚል ዜና እየተሰማ ያለው። እኔ ጥርጣሬ ያለኝ አክቹዋል ጉዳት መሆኑ በተመለከተ። በእርግጥ አርሰናል ተጫዋቾቹን መጥራት አይችልም። የብሔራዊ ቡድን ሜዲካል አሰስመንት የሜዲካል ዲፓርትመንትና አሰልጣኞቹ ናቸው ተጫዋቾቹን በተመለከተ ውሳኔ የሚያሳልፉት እንጂ አንድ ጊዜ ተጫዋቹ በብሔራዊ ቡድን ጥሪ ደርሶት የአርሰናል ኢንተርቬንሽን ከዛ በኋላ ኢሬሌቨንት ትመካከሪያለሽ። የብሔራዊ ቡድን የሜዲካል ዲፓርትመንት ሰዎችና የአርሰናል የሜዲካል ዲፓርትመንት ሰዎች ስለ እያንዳንዱ ተጫዋች የጉዳት ሁኔታ የፊትነስ ሁኔታ ይነጋገራሉ፣ መረጃ ይለዋወጣሉ። በአሰልጣኞቹ መካከልም ንግግር እንደሚኖር በጣም እርግጠኛ ነኝ። ግን የመጨረሻ ውሳኔ ማሳለፍ መብት የአርሰናል የሕክምና ቡድን አባላት ወይም የአርሰናል አሰልጣኝ አይደለም። መጨረሻ ላይ ተጫዋቾቹ ወደ አርሰናል እንዲመለሱ የሚወስኑት ብሔራዊ ቡድኖቹ ናቸው። አርሰናል ተጫዋቹን መጥራት አይችልም። ከብሔራዊ ቡድን ካምፕ ለኢንተርናሽናል ጨዋታዎች የሄደን ተጫዋች ጉዳት አለበት ብሎ አርሰናል ሪፖርት እንኳ ቢያደርግ የብሔራዊ ፌዴሬሽኖች ጥርጣሬ ካላቸው ይኖርበት ግን ራሴ አሰስ አደርገዋለሁ ብሎ የመጥራት መብትም አላቸው። ይሄ ሲሆን አይተን እናውቃለን። ላሚን ያማል ላይ የሆነው ባለፈው አይ ቲንክ በሴፕቴምበር ኢንተርናሽናል ብሬክ ወይም በአንደኛው ኢንተርናሽናል ብሬክ ጊዜ እንደዛ ነው። ባርሴሎና ጉዳት አለበት አለ፣ ይኑርበት፣ በራሴ ባለሙያዎች ነገሩን አጣራት ፈልጋለሁ፣ ጥርጣሬ ያለኝ የሚል አቋም ስለነበረው በእርግጥም ሄደ። ከዚያ በኋላ ቢያንስ ለ10 ቀን መጫወት የማያስችል የኮንሰርቫቲቭ ትሪትመንት ላይ ነበር። እንዲመለስ ሆነ። ደስተኛ አልነበረም የስፔን እግር ኳስ ፌዴሬሽን። ምክንያቱም እንዲህ አይነት ትሪትመንት እንደሚጠብቀው ቀድሜ ላውቅ ይገባ ነበር፣ የብሔራዊ ቡድን ጨዋታ እየመጣ እንደነበር ባርሴሎና ስለሚያውቅ የሚል ቅሬታ ነበረው። በዛ ምክንያት በስፔንና በባርሴሎና መካከል ልዩነቶች ነበሩ እንደምታስታውሹ ምሳ። ስለዚህ ብሔራዊ ቡድኖች ናቸው የሚወስኑት፣ የብሔራዊ ቡድን ብሔራዊ ፌዴሬሽኖች ናቸው መጨረሻ ላይ የሚወስኑት። ግን የምጠራጠረው አሁን የመጨረሻዎቹ 2 ወራት ለአርሰናል በ3 የተለያዩ ውድድሮች በሁሉም ውድድሮች ፍጻሜ የሚደርስ ከሆነ በቻምፒየንስ ሊግ ፍጻሜ የሚደርስ ከሆነና በኤፍኤ ካፕ ፍጻሜ የሚደርስ ከሆነ ከተቀሩት የፕሪሚየር ሊግ ጨዋታዎች ጋር ተደምሮ 17 ጨዋታዎች ድረስ ያደርጋል። በአውሮፓ ካሉት ቡድኖች መካከል በሁሉም 5ቱም ትልልቅ የአውሮፓ ሊጎች ማለት ነው ኒውካስል ብቻ ነው ከአርሰናል የበለጠ ብዙ ጨዋታ ያደረገው። አንድ ቡድን ሊያደርግ የሚችለውን ማክሲመም የጨዋታ ቁጥር አድርጓል አርሰናል። ኒውካስል የሚለየውም ከአርሰናል የበለጠውም በቻምፒየንስ ሊግ ከ1 እስከ 8 ባለው ስፍራ ባለማጠናቀቁ ምክንያት 2 ተጨማሪ ጨዋታዎችን ከካራባግ ጋር አድርጓል። አርሰናል ደግሞ በሊግ ካፕ ፍጻሜ በመድረሱ ምክንያት በዛ ውድድር ከኒውካስል የበለጠ አንድ ጨዋታ አድርጓል። ኒውካስል እስከ ግማሽ ፍጻሜ ድረስ ነበር የተጓዘው። ስለዚህ ሁለቱ ቡድኖች ኒውካስል ከአርሰናል በአንድ ጨዋታ ብቻ የበለጠ ነው ያደረገው እና የአርሰናል ተጫዋቾች በጣም ከፍተኛ የጨዋታ ጫና ነበረባቸው እስካሁን ድረስ። በተቀሩት 2 ወራትም በ3 የተለያዩ ውድድሮች ውስጥ ያለ በመሆኑ ምክንያት ብዙ ጨዋታ ሊጠብቃቸው ይችላል። አሁን የሚቀጥሉትን 3 የአርሰናል ጨዋታዎች ብታይ በ3 የተለያዩ ውድድሮች የሚደረጉ ናቸው። ቅዳሜ ዕለት በኤፍኤ ካፕ ከሳውዛምፕተን ጋር፣ በሚቀጥለው ሳምንት በወዲያኛው ሳምንት አጋማሽ ከስፖርቲንግ ሊዝበን ጋር በቻምፒየንስ ሊግ ሌላ ውድድር፣ ከዚያ በኋላ ከቦርንመዝ ጋር በፕሪሚየር ሊግ በ3 የተለያዩ ውድድሮች የአርሰናል ተጫዋቾች ይጫወታሉ። ስለዚህ በጣም አድካሚ ሲዝን ነበር። በአራት የተለያዩ ውድድሮች ነው እስካሁን ድረስ ሲሳተፍ የቆየው እና ይሄ ስለሆነ የአርሰናል ተጫዋቾች የስራ ጫና ስለሚታወቅ በአርቴታና በሉዊስ ደላፉዌንቴ ወይም በካርሎ አንቼሎቲ ወይም በዲዲዬ ዴሾ ወይ በሌሎቹ አሰልጣኞች መካከል ውይይት እንደሚኖር በጣም እርግጠኛ ነኝ። ምክንያቱም የማርች ኢንተርናሽናል ብሬክ ከሌሎቹ በመስከረም በጥቅምት እና በህዳር ከሚደረጉት የተለየ ነው። እነዛ ጨዋታዎች ላይ የዓለም ዋንጫ አመት በሚሆንበት ጊዜ የዓለም ዋንጫ የማጣሪያ ጨዋታዎች፣ የነጥብ ጨዋታዎች የሚደረጉባቸው የዓለም አቀፍ ጨዋታዎች ወቅቶች ናቸው። የነጥብ የፉክክር ጨዋታዎች የሚደረጉባቸው፣ የአውሮፓ ዋንጫ በሚኖርበት ጊዜ የአውሮፓ ዋንጫ የመጨረሻ የማጣሪያ ጨዋታዎች የሚደረጉባቸው 3 የዓለም አቀፍ የጨዋታ ወቅቶች ናቸው። የማርች የተለየ ነው። ልክ ነው። በኢንተርኮንቲኔንታል የዓለም ዋንጫ የመጨረሻ የማጣሪያ ጨዋታዎች ይደረጋሉ፣ ግን በጣም ውስን ብሔራዊ ቡድኖች የሚሳተፉባቸው ናቸው። ለመጨረሻዎቹ ጥቂት ስፍራዎች የሚደረጉ ናቸው። በአውሮፓም ሰሞኑን እነ ጣሊያን፣ እነ ስዊድን፣ እነ ኮሶቮ፣ እነ ሰሜን አይርላንድ ሲሳተፉባቸው የቆዩባቸው የመጨረሻዎቹን የአውሮፓ የዓለም ዋንጫ ተሳታፊ ሀገራት ለማወቅ የሚደረጉ ጨዋታዎች አሉ፣ ግን በጣም ጥቂት ናቸው። የሚበዙት ጨዋታዎች የወዳጅነት ጨዋታዎች ናቸው።
እና አሁን ምን ጠቅሳቸው አብዛኞቹ የአርሰናል ተጫዋቾች ደግሞ ከጥቂቶቹ በስተቀር ለየብሔራዊ ቡድኖቻቸው ተጠርተው ወደ ዓለም ዋንጫ የመሄዳቸው ጉዳይ የተረጋገጠ ነው። የራይስ መሄድ የተረጋገጠ ነው። የሳካ እንግዲህ የተለየ ጉዳት ካልገጠማቸው በስተቀር ወደ ብሔራዊ ቡድኑ ወደ ዓለም ዋንጫው መሄዱ የተረጋገጠ ነው። የኢንካፔ የተረጋገጠ ነው። አሁን ተጎዱ የሚባሉ ተጫዋቾች የዙቢሜንዲ የተረጋገጠ ነው። ሁሉም ተጫዋቾች ለትልልቅ ብሔራዊ ቡድኖች የመሄዳቸው ጉዳይ እርግጥ ነው። ስለዚህ አሰልጣኞቹ ራሳቸው የብሔራዊ ቡድን አሰልጣኞቹ ራሳቸው ይሄ በአብዛኛው የወዳጅነት ጨዋታዎች በሚደረጉበት ጊዜ ተጫዋቾቹ ብዙ የስራ ሎድ ያለባቸው በመሆናቸው ምክንያት አርሰናል ኤክሰፕሽን ነው፣ ኤክሰፕሽን ቱ ዘ ሩል። ምክንያቱም ማክሲመም የጨዋታ ቁጥር ያደረገ ቡድን በመሆኑ ምክንያት ብዙዎቹ ተጫዋቾች ብዙ ደቂቃ ተጫውተዋል። ለምሳሌ ማርቲን ዙቢሜንዲ በፕሪሚየር ሊግ ካሉ ተጫዋቾች ሁሉ ከአውትፊልድ ተጫዋቾች ብቻ 8ኛው ብዙ ደቂቃ የተጫወተ ተጫዋች ነው፣ በመጀመሪያው የፕሪሚየር ሊግ ሲዝኑ ማለት ነው። በስፔን ሁልጊዜም በውድድር ዘመኑ መሃል አፍታ አለ። ሪያል ሶሴዳድ ልክ እንደ አርሰናል ሁሉ በ3 በ4 ውድድሮች የሚጠመድ አይነት ቡድን አይደለም። ፕሪሚየር ሊግ ከላሊጋ አንጻር ሲታይ ከፍ ያለ የወርክ ሎድ የስራ ኢንቴንሲቲ ያለበት ነው። የስፔን ሊግ የበለጠ ቴክኒካል፣ የእንግሊዝ ሊግ የበለጠ ፊዚካል፣ የበለጠ ሩጫ፣ የበለጠ ኢንቴንሲቲ ሩጫ የሚጠይቅ ነው። እነዚህ ሁሉ ነገሮች ተጨምረው በዛ ላይ ደግሞ 8ኛው ብዙ ደቂቃ በሁሉም ውድድሮች የተጫወተ ካልተሳሳትኩ እያንዳንዱን የፕሪሚየር ሊግ ጨዋታ የጀመረ ተጫዋች ነው። ሰሞኑን የምታይበት መዳከም አለ። የፎርሙ ጉዳይ ምናልባት ከተጫወታቸው የደቂቃዎች ቁጥርም ጋር የተገናኘ ሊሆን ይችላል። ስለዚህ ሉዊስ ደላፉዌንቴ ተጫዋቹን ይፈልጉታል። ሮድሪ እስኪመለስ ድረስ የሮድሪ አለመኖር ክፍተት እንዳይፈጠር ያደረገ ተጫዋች ነው። የአውሮፓ ዋንጫ ፋይናል ላይ አይተናል ኢምፓክቱ ምን ያህል ትልቅ እንደነበር። ግን እሱ ብቻ አይደለም። ሮድሪ የኤሲኤል ጉዳት ከገጠመው በኋላ የስፔን ብሔራዊ ቡድን የመጀመሪያ ተመራጭ 6 ቁጥር የነበረው እሱ ነው። እንዲያውም በቅርብ ጊዜ ሲናገሩ ሰምተሻቸው እንደሆን ከዚህ በፊት በ2010 የዓለም ዋንጫ ቪሴንቴ ዴል ቦስኬ እንዳደረጉት ያኔ አሎንሶ ነበር የመጀመሪያ ተመራጭ 6 ቁጥራቸው። ከዛ አንድ ኮከብ ወጣት 6 ቁጥር ብቅ አለ ሰርጂዮ ቡስኬትስ እና አንዱን ማስቀመጥማ ግዴታ አይደለም፣ ሁለቱን አንድ ላይ ማጫወት የምንችልበትን መፍትሄ እንፈልጋለን አሉና ቡስኬትስና ሻቢ አሎንሶ የዛ የዓለም ዋንጫ ያሸነፈው የስፔን ብሔራዊ ቡድን የመጀመሪያ ተመራጭ 2 አማካዮች ነበሩ። እንዲህ አይነት ፎርሙላ እንፈልጋለን የሚል አስተያየት ሰጥተው ነበር። ያን ያህል በሮድሪ መመለስ ሮድሪ ትልቅ ተጫዋች ነው የበለጠ ግን ሮድሪም ተመልሶ ቢሆን ጭምር በስፔን ብሔራዊ ቡድን ቋሚ ሆኖ እንዲጫወት እንፈልጋለን የሚሉ ተጫዋች በመሆኑ ምክንያት ለአርሰናል ሲባል ብቻ ሳይሆን በዓለም ዋንጫው ላይ የተሻለ ረፍት አግኝቶ እንዲመጣ በማሰብም ተጫዋቹን የለቀቁት ይመስላል። ይሄ መላምት ነው። የጉዳቱ መጠን የተገለጸው የጉዳት መጠን ቀለል ያለ ስለሚመስል የራይስና የቡካዮ ሳካም ጉዳይ እንደዚሁ ነው። ራይስ አሁን ባለፈው ታስታውሺ እንደሆነ ከባየር ሌቨርኩዘን ጋር አርሰናል ከተጫወተ በኋላ ከሲቢኤስ ጋር ቃለ ምልልስ ነበረው እና በጣም ዝያለሁ የሚል አስተያየት ሰጥቶ ነበር። ተዳክም ያለሁ የሚል አስተያየት ሰጥቶ ነበር። ይሄ ለሁሉም የአርሰናል ለብዙዎቹ የአርሰናል ተጫዋቾች የሚሰራ ይመስለኛል እና ሁለቱም ከብሔራዊ ቡድን ካምፕ ከወጡ በኋላ የተነገረው ነገር ለሜዲካል አሰስመንት ሲባል ወደ አርሰናል ተልከዋል እንጂ እንዲህ አይነት ጉዳት ገጥሟቸዋል ተብሎ ሪፖርት አልተደረገም እና ከብሔራዊ ቡድን ካምፕ መልቀቃቸው ብቻውን የጉዳት ማረጋገጫ አይደለም ማለት ነው። እንዲሁ ዜናው በወጣ ቁጥር ሰኞ እገሌና ከሌ፣ ማክሰኞ እገሌና ከሌ፣ ረቡዕ እገሌና ከሌ ከብሔራዊ ቡድኖቻቸው ወጡ ሲባል በጣም ክሪቲካል በሆነ የውድድር ዘመን ወቅት ላይ ስለሆነ ጉዳቶቹ እየተዘገቡ ያሉት ደግሞ ከዛ የሊግ ካፕ የፍጻሜ ጨዋታ በኋላም የኤዜ የጉዳቱ መጠን አንዳንዶች አሁን ለሲቲ ጨዋታ ይደርሳል የሚሉ አንዳንድ ሪፖርቶች ሰምቻለሁ። ግን ከ4 እስከ 6 ሳምንት ከሜዳ ሊያርቀው የሚችል ነው። ስለዚህ ሌሎችም የቻምፒየንስ ሊጎቹን ጨዋታዎችም የሲቲን ጨዋታም ሌሎችም የፕሪሚየር ሊግ ጨዋታዎች ሊያልፉት ይችላሉ ተብሎ ሪፖርት ሲደረግ ነበር። እንደምታውቂው የመጨረሻው የጉዳቱ መጠን ከሜዳ የሚያርቀውን ጊዜ ያው ብዙሃን መገናኛዎች ናቸው ሲዘግቡ የሰማ ነው። ክለቦች ብዙ ጊዜ ለዚህን ያህል ጊዜ ተጫዋቹ ከሜዳ ይርቃል አይሉም፣ አልፎ አልፎ ካልሆነ በስተቀር ተጎድቷል እና በጣም ረጅም ጊዜ የሚያርቅ ከሆነ የሎንግ ተርም ጉዳት ነው ብለው እንደዚህ አይነት ሰርጀሪ ያደርጓል ብለው ሪፖርት ያደርጋሉ። ግን ብዙ ጊዜ ከክለቦች አንሰማም። ይሄን ያህል ጊዜ ነው ከሜዳ የሚርቅ ተጎድቷል ይላሉ። ግን ይሄን ያህል ጊዜ ነው ብለው ቅጭ ጊዜ የሆነ በውል የታወቀ ጊዜ አያስቀምጡም። ስለዚህ በደጋፊዎች በኩል የተወሰነ ፓኒክ ሊፈጥር የሚችል ነው እና አንዳንዱ ግን በክለቦቹና በብሔራዊ ፌዴሬሽኖቹ መካከል ባለ መግባባት ይመስላል። ለምሳሌ ማርቲን ኦዴጋርድ
ለኖርዌይ ብሔራዊ ቡድን ሊጫወት ይችል ነበር። ያው ተጎድቷል እንደምታውቂው ያለፉትን ተከታታይ ጨዋታዎች የሲቲውን ጨዋታ ጨምሮ እየተጫወተ አይደለም። ግን የኖርዌይ ብሔራዊ ቡድን አሰልጣኝ ስቴል ሶልባክን ይባላሉ። ለተጫዋቿን በዚህ ሰዓት የሚሻለው ለኛም የሚሻለው ዓለም ዋንጫ ላይ ይፈልጉታል። የኖርዌይ ብሔራዊ ቡድን አምበልና በጣም ወሳኝ ተጫዋች ነው፣ ማጣት አይፈልጉም እና የሚሻለው እዛው ለንደን ውስጥ ቆይቶ ወደ ብሔራዊ ቡድኑ ከሚመጣና ብዙ ትርጉም በሌላቸው በእነዚህ ወዳጅነት ጨዋታዎች ላይ ከሚሳተፍ ይልቅ በአርሰናል ሪከቨር ቢያደርግ ይሻላል፣ ቢያርፍ ይሻላል በሚል ውሳኔ ነው ይሄንን ያደረጉት። ግን ኦዴጋርድ የዚህ ብቸኛ ተጠቃሚ አይደለም። ኤርሊንግ ሃላንድ ለምሳሌ ባለፈው በነበረው ጨዋታ አልተጫወተም። ኤርሊንግ ሃላንድም በተመሳሳይ ሁኔታ ብዙ ደቂቃ ተጫውቷል። እንዲያውም በአውሮፓ 9 ቁጥሮች ከሚባሉት መካከል አውት ኤንድ አውት 9 ቁጥሮች ከሚባሉት መካከል የሱን ያህል ብዙ ደቂቃ የተጫወተ ተጫዋች የለም ከዘጠኞች ጋር ብቻ የምታወዳድሪው ከሆነ። ስለዚህ የኖርዌይ ብሔራዊ ቡድን አሰልጣኝ ሃላንድን በዓለም ዋንጫ ለራሳቸው ለሲቲ ሳይሆን በዓለም ዋንጫ ለራሳቸው ጥቅም ሲሉ ይፈልጉታል። ሲቲ ተጨማሪ 2 ውድድሮች ውስጥ እየተሳተፈ ነው። ኤፍኤ ካፕ ውስጥ አለበት፣ ፕሪሚየር ሊግ ውስጥ አለበት። የፕሪሚየር ሊግ ዋንጫ ፉክክር ሊጦዝ የሚችልበት እድል አለ። ግን ለሲቲ ብለው አይደለም። የኖርዌይ ብሔራዊ ቡድን አሰልጣኝ ኢንትረስት የኖርዌይ ብሔራዊ ቡድን ጉዳይ እንጂ የማንቸስተር ሲቲ ጉዳይ አይደለም። ኦፍ ኮርስ ለማንቸስተር ሲቲ ጥሩ መጫወቱ ለኖርዌይ ብሔራዊ ቡድን ይጠቅማል። የዓለም ዋንጫውን ከክለቡ ጋር በጥሩ ሲዝን ቢያጠናቅቅ ከጥሩ ሪትም ከጥሩ ሞመንተም ጋር ወደ ዓለም ዋንጫው እንዲመጣ ያስችለዋል። ግን አንዳንዶቹ በቅድ የተደረጉ የሚመስሉ ናቸው። ተጎድተዋል የተባሉ ተጫዋቾችን ቢሆኑ ሳሊባ፣ ጋብርኤል እና ትሮሳር እነዚህም በዚህ ውድድር ዘመን ለአርሰናል ብዙ ደቂቃ የተጫወቱ ተጫዋቾችን ሊስት ብታይ እንግዲህ አሁን 10-11 ተጫዋቾች ነው በቁጥር እየተጠቀሱ ያሉት። የአርሰናል ደቂቃዎችን የተጫዋቾቹ ደቂቃ ሎድ ብታይ ለምሳሌ ከሁሉም በላይ ብዙ ደቂቃ የተጫወተ የአርሰናል ተጫዋች ዙቢሜንዲ ነው። 3575 ደቂቃ ተጫውቷል። ከዛ ራይስ አለ 3462 ደቂቃ፣ ጁሪየን ቲምበር 3309 ደቂቃ። እኔ ደግሞ የቲምበርን ሁልጊዜም ባለፈው ዓመት ብዙ ስለተጫወተ ከኤሲኤል ጉዳት በኋላ የተጫዋቾችን ደቂቃ መጠንቀቅ ትፈልጊያለሽ፣ በጣም ከባድ ጉዳት በመሆኑ ምክንያት። ግን ዋይትም ከፍተኛ የፊትነስ ችግር ስላለበት ብዙ እንዲጫወት ሆናል በሁለት ሲዝን። በተጨማሪ ተጫዋቾች ደግሞ ተጨማሪ አርሰናል ተጫዋቾች ከብሔራዊ ቡድኖቻቸው ካምፕ እንዲለቁ ተደርጓል። እንግዲህ በዚህኛው ኢንተርናሽናል ብሬክ ብሔራዊ ቡድኖቻቸው ፈልገዋቸው ግን በሁለቱም ጨዋታዎች ላይ ሊጠቀሙባቸው ያልቻሉ ተጫዋቾች ቁጥር 11 ደርሷል ማለት ነው። በዚህ በማለዳ በፌስቡክ ገጻችን የዕለቱን ርዕስ ባሳወቅንበት ፖስተር ወይም ለማህበራዊ ሚዲያ የምንጠቀምበት ተምብኔል ላይ ርዕሱ ላይ እንደምታዩት 11 ኢንጁርድ ጥያቄ ምልክት 11ዱ ተጎድተዋል። ከዛ ንዑስ ርዕሱ መልስ ይሰጣል። ኖ ለጥንቃቄ እንጂ ጉዳት አይመስልም ይላል። ምን ማለት ነው ይሄ? ከማድዌኬ በስተቀር ይላል። ከፈለጋችሁ ኤዘን ጨምሩበት። ኤዘን ብሔራዊ ቡድን ሳይቀላቀል ስለሆነ የተጎዳው። ግን በዚህ ኢንተርናሽናል ብሬክ ቶማስ ቱኸል ይፈልጉት ነበር ኤዘን። ከካራባው ካፕ ፍጻሜ በፊት አንገብጋቢ በሆነ የዋንጫ ጨዋታ ላይ መጫወት ሲገባው ካልተጫወተ ጉዳት ነበረበት፣ ግልጽ። እሱ ብቻ ሳይሆን ከዛ በኋላ የሰማናቸው መረጃዎችም ለሳምንታት ኤዘ ከአርሰናል ጨዋታ ውጪ እንደሚሆን ነው። ምንም አያጠራጥርም መጎዳቱ። ወይም የኖኒ ማድዌኬ የኡሩጓይ ጨዋታ ላይ ደግሞ እየታየ ነው፣ ዓለም ያየው። በተቀረ ግን ተጎድቷል ማለት ይቻላል ወይ? የአርሰናል መልበሻ ቤት በጉዳት ሱናሚ ተመቷል፣ ወረርሽኝ ገብቷል ማለት ይቻላል የጉዳት። ይሄንን በጥልቀት ማየት ያስፈልጋል። እየነገርኩ አትታ መርዝ ብላ እንመለሳለን። በማገባ ሊጠልቅ ተላል አንድ ደህና ተጫዋች ሜዳው ውስጥ ልታየው። ምን አይነት ምሽት ነው ጀሞ? ምን አይነት